በዚህ ላይ ጦርነቱ አለ። ቶሎ እንዲወጣ ፈልጋለሁ። በጣም አሹኝ። 7 ወር አሰቃዩኝ። ቀድሜ 300 ሺህ ብር ከፍያለሁ እንደተነጋገር ነው። 7 ወር ሙሉ ቁርስ ያሬድ ሆቴል ነው የሚመገበው፣ ምሳ ሆቴል ነው የሚመገበው፣ እራት ሆቴል ነው የሚመገበው። ሆዱ በሽተኛ ነው። አሁን በጣም ነው የሚያመው ሆዱን። ሰው እዚህ ላይ ሆቴል መመገብ የመንጠባረር ይመስለዋል። እንደሱ አይደለም። ሆቴል የተጣራ ምግብ አይበላም። ቤት የተሰራ ምግብ ነው፣ ንጹህ ምግብ። ግን እሱ ጠዋት ተነስቶ ሆቴል ቤት ነው የሚገኘው። በዚህ መሀል እኔ የማሳልፈው ስቃይ እዚህ ላይ ስቃይ አይደለም። የወለደ ያውቀዋል። እያንዳንዳችሁ ወለዳችሁ ታውቁታላችሁ። ይሄን ነገር 7 ወር ጠበቅኩ። 7 ወር ሲቀመጥ 1,2 ብር እሰራለሁ። በ2,000 አልጠቀመኝም። ለሱ በጎን ልካለሁ፣ በጎን ሌላ። እኔ ጥውር እናት አለች፣ ፔጅ ላይ ሸራረጋታለሁ። 85 ዓመት እናት ናት ያለች። የሱ ታናሽ አለ 17 ዓመቱ። ለልጆችና ለቤተሰቦች ነው ዋጋ የከፈልኩት። እዚህ ሀገር ሁሉም ያቀኛል። ባል የለኝም፣ ህይወት የለኝም፣ ሌላም ህይወት አልኖርኩም። 15 ዓመት ስኖር ሰራለሁ። ልጆችና ቤተሰቦችን ነው የምኖረው። ለነሱ ነው። ለራሴ የምለው የግል ነገር የለኝም። ኦልሬዲ ከቤት ተወልጄ ሳድግ ነው የድሃ ልጅ ነኝ። የመጣሁትን ቤተሰቦችን ለመርዳትና ልጆችን ለማሳደግ ነው። ከዛ እንዳልኩሽ 7 ወር ጠብቀን አዲስ አበባ ይሄዳሉ። አዲስ አበባ ሄደ። 1 ወር አስጠበቁኝ። ማታወቂያ የለውም። አሁን የፖለቲካ ችግር ታውቃላችሁ። እሱ ላይ ጠዋት ደውዬለት ማታ ድጋሚ እሱን ለማግኘት የሆነ ነገር ሆኖብኝ ይመስለኛል። ብቻውን ነበር አዲስ አበባ 1 ወር ሲቀመጥ። ደላላውን እለምናለሁ፣ ካምፓኒው እንዲያገናኘኝ እለምናለሁ። እሱ ሊያገናኘኝ ፈቃደኛ አልነበረም። እንዳያልቀልም 1 ወር ጠብቄ መጨረሻ ላይ ቪዛ መጣለን ብለው ዱባይ ገባ። 3 ቀን ነው ሰላም የተኛሁት። በቃ ዱባይ ከገባ በኋላ ተመስገን፣ ከአሁን በኋላ ልጄ ከሞት አምልጧን ነው ያልኩት። ምክንያቱም እዛ ካለው ነገር አንጻር የምንሰማው ነገርና የምንኖርበት ይለያያል። ከዛ ቪዛ መኖሪያ ፈቃድ የ2 ዓመቱ ቪዛ አልተሰራለትም። ለምንድነው የማይሰራለት? ሁለቱ ስላልተግባቡ፣ ደላላውና ባለ ካምፓኒው ስላልተግባቡ ሲስተም ላይ ብሎክ አድርጎታል። ፈጣሪ ምስክሬ ነው። እናት ነህ፣ በእናትህ ጡት እርዳኝ፣ አንተ ልጆች አሉ እርዳኝ እያልኩ ባለ ካምፓኒውን ቤት የምትባል ልጅ አገናኘችኝና ማውራት ጀመርኩ ከሱ ጋር። እመኑም አትመኑም 5 ወር ያሬድ አዲስ ዓመት ሳምንት ሲቀረው ነው ዱባይ የገባው። አሁን ስንት ወሩ? 4 ወር ከሳምንት ማለት ነው። 5 ወር ሊሆነው ነው። እንደምታዩት ነው። እናት ነኝ። ምግብ በስርዓት አያገኝም። በጣም ይርበዋል። እኔ መላክ አልችልም፣ የለኝም። በመሀል አረቦቹ ጋር ስሜት መቆጣጠር አልችልም። በጣም ስሜታዊ ስለመሆን ያባሩኛል። ስራ ፍትቼ ቁጭ አልኩ። ወርቄን ሽጫለሁ ብያቸዋለሁኝ። 11 ሺህ ሪያል ከሰው ተበድሬያለሁ ከጓደኞቼ። ሰው ጋር ለሰላምታ ስደውል ብድር ፈልገሽ ነው አትሄጂ ነው የሚሉኝ። ቻልኩት። በቃ ያልፋን ብዬ በጣም ቻልኩት። ልጅ ሆዱን አንስቶ ፈቶ ልኮልኛል። አንጀቱ ከአጥንቱ ጋር ጀርባ አጥንቱ ጋር ተጣብቋል። ለጌች ነገርኩት፣ ላኩለት። ለባለ ካምፓኒ ጌታቸው ይባላል። እርዳኝ እባክህ፣ በቃ ምንም ነገር ይቅርብህ እርዳኝ አልኩት። አንዴ እኔ ምንም ማድረግ አልችልም ይለኛል። ገንዘብ ክፈይኛል። እሺ ከፍላለሁ። ተነጋገርን። ጓደኛው አናገረውና 6,000 ሪያል እንድከፍለው 6,000 ድርሃም እንድከፍለው ነገረው። ከዛ እሱ ጋር ተደራድረው 4,000 ድርሃም እንድከፍለው ተዋዋልን። እሺ ብዬ 4,000 ድርሃም እዚህ ተበዳድሬ ስራ ፈትቻለሁ። 3 ወር ተቀምጫለሁ። ሳኡዲ ያላችሁ በዚህ አጋጣሚ ታውቃላችሁ፣ ስራ የለም በአሁኑ ሰዓት። ቤት 3 ወር ተቀምጫለሁ። ብር ከየት አባቴ ላንጣ? ተበዳደርኩና 4,000 ድርሃሙን አስተላለፍኩ። ስራ አለት ስለው እሱ በሚፈልገው ሰዓት አለመዘጁ ነው ሊሰራለት የሚፈልገው። ቃራማ ይቆጥራል። ዱባይ ያላችሁ ታውቁታላችሁ። በቀን 50 ድርሃም ነው ቃራማ የሚቆጥረው። እባክህ ጌች ተባበረኝ እባክህ። ልጄ ምንም ነገር አያውቅም፣ ወጥቶ አያውቅም። እኔ ነኝ ሰዓት ላይ የጣልኩት። ሰላም የለኝም። እኔ ስለ ገንዘብ አይደለም የምጠይቅህ። እንደው ለምን ሁላሊቴን ላውጥቼ የማልሸጥ ልጄ ግን ሰላም የለውም። አንደኛ የሚጨነቀው እሷ ይህን ሁሉ ዋጋ እየከፈለች ደሞ አንጠጥ ለእኔ ይለኛል። ቢጨንቀኝ ያሬድ ሰው እኮ ለውሽማው ለወይም ደግሞ ለሚያፈቅረው ሰው ገንዘቡን ያወጣል። እኔ እኮ ልጄ ነህ፣ የአብራኬ ክፋይ። ምን አለ ህይወቴንስ ብሰጥ? ለምን ስለ ገንዘብ ታስባለህ? ይሄን ያህል ዓመት ኖረሽ እኔ ደርሼ አንቺን መርዳት ስችል ግን አንቺን አሰቃየሁሽ ይለኛል። ስሜቱን መግታት አልችልም። እሱ በጣም ነው የሚሰቃየው። ራቡ ብቻ አይደለም እንዲከሳና እንዲበሳቆል ያደረገው እሱን ሀሳቡ ብቻ። እኛ አካባቢ አንዳንድ ሰዎች ውሎ እናትን አሰቃያት ምናምን ይሉታል። የዚህን ጊዜ እሱ በጣም ይጨነቃል። ነገሮችን መቋቋም አይችልም። እኔ እናት ነኝ። ስደት ብዙ ነገር ስላስተማረኝ ነገሮችን መቋቋም ይችላሉ። ለምን የኔ ህይወት የማይመሰቃቀል? ለምን የኔ ህይወቴን የማላጣ? በደካማ ጎኔ በማልችለው በልጄ ነው የመጡብኝ። ከዛ እሱን ለምነው ነበር። መጨረሻ ላይ እኔ ሶሻል ሚዲያ ላይ ይዤ ይወጣሉኝ። እርዳኝ ለምኘው አለኝ። ምልክለት ዋትሳፕ ላይ አለ። ሁሉም ለሱ ምልከው አንድ ምላፊ ቃል እኔ እሱን ተናግሬው አላውቅም ከልመና ውጭ። ባለ ካምፓኒውን ማለት ነው።
እና አንዱ ወደ አንዱ ያስተላልፉሻል። አራት አንዱ ወደ አንዱ ያስተላልፉሻል። እገሌን አውሪው። እነሱ እኔን ማውራት ሲከብዳቸው እገሌን አውሪው ይሉኛል። እማላውቀው ሰው ጋር እጄ ላተማለሁ። እንደገና ለማስረዳት ሌላ ችግር። ይሄን ያደረገች ደላላ ነው። በቃ እሱ አንዴ ፌል አደረገ። ተበላሁ። 420 ሺህ ብር ተበላ። አልጠየቅኩም ገንዘብ። ቪዛ አሁን ይሳብለትና ቢያንስ ልጅ ተረጋግቶ ይቀመጥ፣ እኔም ሰላም ላግኝ ነው እያልኳቸው ያለሁት። መጨረሻ ላይ ብሎክ አድርጎኝ ሄደ፣ ባለ ካምፓኒው ማለት ነው። እና እስከዚህ ድረስ ነው። አሁንም 5 ወሩ ዝም ነው ያሉኝ። አለቅሳለሁ። ሁለተኛው ካምፓኒ እንዲሰራለት ተረድቶኝ ነበር። በግማሽ ብር ከፍዬው በግማሽ ብር እየሰራ ሰጥኛለሽ ብሎኝ፣ ብር የለኝም ምን አሁን ላይ። በእርግጥ አሁን ስራ ነኝ ያለሁት እና እየሰራ ሰጥኛለሽ ብሎኝ እሺ ብዬ 5700 ድርሃም ለሁለተኛው ካምፓኒ ደግሞ ማለት ነው። የቃራም 1500 ብር ከፍያለሁ። ካንስሌሽን ኦቨርኦፊስ ጋር ደውለሽ ተቀበይ ብለውኝ እሱ ይቅርታ በመሀል ሌላ ወሬ ያመጣው 4000 ድርሃም ክፈይኛል አለም ባለ ካምፓኒው። በሱ አልተግባባንም። ቀጣይ የሚቆጥረውን 300 ድርሃም ቆጥሮ ነበር ያኒ ቃራማው። ኔክስት የሚቆጥረውን ቃራማ ትከፍያለሽ አለኝ። አንተ ምናልባት ሌላ ስራ እየሰራ ብትቆይ ወር ከዛም በላይ ብትቆይ በጣም ነው የሚቆጥርብኝ ቃራማ። እኔ ብር የለኝም፣ ያለኝን የፊቱን ጨርሻለሁ፣ ወርቄን ሽጫለሁ፣ ተበድሬያለሁ። ብር ነው የኢትዮጵያ አካውንት ላይ ብር የለኝም። እያንዳንዱ እዚህ ባወራቸው ሰውን ስሜት መረበሽ ስለሆነ ይሄን 5 ዓመት ጥሩ ሁኔታ ላይ አይደለሁም። እኔ እየሰራው የዕለት የዕለቱ ነው የሚበላሽብኝ። ተቀማጭ ብር የለኝም። ስለዚህ ምንም ላደርግ አልችልም። እንድተባበር እየሰራው ከፍላለሁ፣ ግን አሁን እንድተባበረኝ እፈልጋለሁኝ። እና መስማት የሌለበትም ማየት የሌለ አንድ ቀን ልጆቼ ከፊቴን ባይተው አያውቁም፣ ክፋቴን አያውቁም። ሁሌም ስቄ ነው የማወራቸው የራሴን በራሴ አድርጌ። ዛሬ ግን ልጄን እንደዚህ በሚዲያ ማውጥቻ ሰጣሁትን በየን ማዩ ትንሹ ትናንት ቪዲዮ የሰራሁትን አይቶ ማሚ ምን ሆነሻል አንቺ እሱን ቪዲዮ ምናምን ቀወጠው። ቀድሜ ያልነገርኩትም ነበር። ይስታን ማሻል 17 ዓመት ልጅ ነው። ለምን እንዲህ ታደርጊያለሽ? ለምን የቀረማ እንዴት ታለቅሻለሽ? ያሬድም ራሱ ብዙ ጊዜ ብሎኛ ቃል እንዲ አንቺ ታለቅሻለሽ እንዴ ነበር በብዛት ስለምስቅ ምናምን እንደዚህ ስለሚያዩ ማለት ነው። ከዛ በዛ አልተግባባንም። ሰዎች ጋር ሳማክር አይ ካንስሌሽን ኦቨርኦፊሶች ጋር ደውለሽ ካንስሌሽን እዛ ማግኘት ስለምትሺ በዛ ሂደት ቀጥ ያሉኝ። እሺ ብዬ ጌታቸውን ባለ ካምፓኒውን እርግፍ አድርጌ ተውኩ። አልደውልም እሱ ጋር ክፉ ቃልም አልተናገርኩም። እንዳለ አቁሜ በእናትሽ ልጅሽ እንዳይጨነቅ ልጅሽ ዙሮ ሀገር ባለው የፖለቲካ ችግር ከሀገር ባለው ነገር እዛ እንዲወጣልኝ ፈለኩኝ። እዚህ ማንጣት ስላልቻልኩ አሻራ አለበት፣ እዚህ መምጣት አይችልም። ሌላ ሀገር ሞክሬ ነበረ። ሰዓብ ነው ታውቃላችሁ። ሌላ የተሻለ ሀገራት ምን እንዳልከው ሰዓብ ነው። እኔ አይደለም ገንዘቤ ህይወት ለልጆቼ ነው የኖርኩት። እዚህ ሀገር ልጅነት አላስገደደኝም፣ ወይም እንደ ሰው ህይወት አላስገደደኝም። ልጆቼን ለማሳደግ ዋጋ ከፍያለሁ። 15 ዓመት ነው የኖርኩት። እኔ አረብ ሀገር ሳውዲ አረቢያ ነው የምኖረው። ያሬድ 5 ዓመት ልጅ ነበር ስደት ስወጣ እና የራያ ቆቦ ልጅ ነኝ። እኛ አካባቢ ደንበር ስለሆነ ባለፈው የትግራይ ጦርነት፣ አሁን ደግሞ ያለው የፖለቲካ ችግር ወጣቶች ሰላም የላቸውም፣ እንደልባቸው መስራት አይችሉም። እዚህ ላይ ለምን ሀገር ወረት ሰተሹ ከሀገር አልኖረም ብለውኛል ብዙ ሰዎች። እሱን ማድረግ አቅቶኛ አይደለም፣ ግን ካለው የፖለቲካ ችግር ይሞትብኛም ብዬ ፈራሁ። እዛ ፋኖ ሲያልፍ መከላከያ ይመጣል፣ መከላከያ ሲያልፍ ፋኖ። በዚህ መሀል ልጄ ችግር ላይ ከሚሆንብኝ እኔም ሰላሜን ስላጣው መስራት አልችልም በሰላም። ሀቡ እናት ነሽ፣ ወንድ ልጅ አለሽ፣ ታውቂዋለሽ አንጀት እንዴት እንደሚሆን። አይዞሽ አይዞሽ፣ በእናትሽ ማጠጪ ፕሊስ። እና ከ3 ወር በፊት እዚህ ሲመጣ ደንበር ላይ ቆርጦ ሳውዲ እስከሚገባ እንቅልፍ አልተኛም ነበር። ፊቴ ማዳት ብቻ ነበር። በጣም ነበር የምጨነቀው። በሰላም ገባልኝ። ሪያድ መጣ። ከዛ በመጣ በሁለት ወሩ ተያያዘ። እንትን ነበረ ታስታውሱ ከሆነ ጥቁር ኬንዳ እየለበሱ እስር ቤት የሆነ ጊዜ በጣም ከባድ ስቃይ ነበረ። በዛን ጊዜ እኔ ልጅ ያሬድ እስር ቤት ነበረ። እናት ነኝ። በጣም ነበር የምሰቃየው። 2 ቀን ሳይደውልኝ ከቀረ ወይ አሞታል ወይ ሙቷን ነበር ብዬ የማስበው። በጣም ነበር የምሰቃየው። ስራ መስራት እራሱ አልችልም። ስሜቴን መቆጣጠር ስለማልችል አረቦች ያባሩኛል። ስራ ወጥቼ እንደገና በጣም ብዙ ስቃይ አሳልፌያለሁ። በጥቅሉ እዚህ ማንም መረበሽ ፈልጌ አይደለም፣ በጣም ስለታመምኩኝ ነው እንጂ ይሄን ጉዳይንም ሚዲያ ላይ ልጄም እኔም እንደወጣ አልፈለግኩም። በጣም ቀለጤ ነው ልጄ። ምንም ነገር አያውቅም፣ ምንም ነገር አያውቅም። አባቴ ጋር ነው ያደገው፣ አያት ጋር ያደገ ልጅ ታውቃላችሁ። የፈሰሰው አቀጥ አድርጎ አያውቅም። ግን ዱባይ ችግር እንደሆነ ሀገሩን አውቃለሁ። ደላላዎች ጋር ችግር እንዳለ አውቃለሁ። ሀገሩ ብዙ ዋጋ እንደሚያስከፍል አውቃለሁ። ከሚሞትብኝ አማራጭ አጣሁ። በቃ እዛ ሄዶ ህጋዊ ከሆነ
ከሰራ ይሰራን፣ ካልሰራ ደግሞ ቢያንስ እኔ ሰላም እተኛለሁ የሚለውን ነገር ነው ያሰብኩት። እኔን የሚያውቁ የሰፈር ልጆች ያውቃሉ። እኔ ስለ ልጆቼ ምን አይነት ህይወት እንዳለኝ ያውቃሉ፣ ምስክር ይሆናሉ እዚህ ላይ እና እንደዛ ብዬ ስንት ስቃይ አሳልፌ 11 ወር ታስሮ ኢትዮጵያ ገባ። ቀጥታ ሄዶ ደግሞ እዛ ሰላም የለም፣ ሁሌ ጦርነት ነው። ራያ ቆቦ አካባቢ የምትኖሩ ሰዎች እዚህ ላይ ምስክር ናችሁ። ሁሌም ጦርነት ነው፣ ሰላም የለም። ወጣቶች በሰላም ወጥተው አይገቡም። እኔ ምን ላድርገው? ልጄ መልሼ አልወጣው ነገር መልሼ አላረግዘው ነገር ከባድ ሆነብኝ። ስለዚህ ዱባይ ፕሮሰሱን አስጀመርኩ። የሆነ ማቀው ልጅ ነበር፣ ጆን የሚባለው ልጅ የመጀመሪያው ደላላ እሱ ነበር። ሳማክረው ችግር የለውም ማለት ሌላ ስልጤዎች ነበሩ፣ እኔ እዚህ አብሬያቸው የምኖረው በእነሱ ላስጀምር ነበርና እኔ ሂደቱን ጨርስለታለሁ አለኝ። የሀገር ልጆችን ሁልን ሜሴጅ ተላከልን። እዛ የሚረዳኝ ልጅ ነበረ፣ ደውሎ በእንግሊዝኛ ነው የሚያወራቸው። ከዛ ሄዱ እዛ ቦታ፣ ያሬድን ይዘውት ሄዱ። ያሬድ ያውቃል የሄደበትን ቦታ። ያን የተላለፈ 4000 ድራም አለ አይደል? ተበድሬ የላኩት 4000 ድራም አለ። እሱም ብር ይዘው ሄዱ። ለእሱ የሚከፈለውን ከፈለ። የቆጠረውን የቃራማ የበፊተኛው ከብሎክ ካደረገው ጋር የቆጠረውን የቃራማ ከፈለ። ወረቀት የሚያወጣበትን አወጣ። አላስጨረስና ሰዎችን ስናማክር ችግር የለውም ካንስሌሽን ከያዘ በሌላ ካምፓኒ ማሰራት ይችላል አሉ። እሺ በዛ ደግሞ ቀጠልኩኝ። እንዴት እንደምል መጠመጥ ላፊ ቃል ትንሽ ከተናገርሽ ብሎክ ዘግተውሽ ስለሚወጡ በጣም ነው የሚቆጠቆጠው። በቃ ተንቀጥቅጬ ነው ሲሰርቡኝም እሺ ብዬ እኔ የያሬድ ናት ነኝ አለ ትልቅ ነኝ ግን እንደ ህፃን ልጅ ነው እንዲህ የምሽቆጠቆጠው። ከዛ ቪዛው እኮ አልተሳበኝም አለኝ። እንዴት? አይ እንዲህ ነው እና ምንድነው የሚሻለው? ስልክ ባትል ይጨርስ። ምንድነው የሚሻለው? አይ እሱ ነው መፍታት የሚችለው። አላመንኳቸውም። እነሱም ሌላ መንገድ ጠይኩኝ። ሌላ ሰዎችን እንዴት ነው የማደርገው ስል እዚህ ላይ ከመጣች ምስክር ነች። ወደ መፍትሄው ስንሄድ ብሎኩን ማንሳት ያለበትን ካምፓኒ ገንዘብን የጠየቀው ወይምስ ምንድን ነው? ቅድም ያሬድን ጠይቄው ካምፓኒው ካንስሉን ለማንሳት ብሎኩን ለማንሳት ምንድን ነው የሚፈልገው? ገንዘብ ነው? እኔ አንድ ነገር ይኸውልሽ በጸባይ መፍታት ነው የምፈልገው። ይሄ ካምፓኒውን መስደብ፣ ግርግር መፍጠር ምናምን የልጅሽን ኬዝ የበለጠ ያበላሸዋል እንጂ ምንም አያደርገው። ብሎክ ያደረገ አካል ነው ብሎክን ማንሳት የሚችለው አይደል? ካለበለዚያ ጉዳዩ ወደ ፍርድ ቤት ይሄድና ይሟዘዛል። አመታት ልጅሽ ያለ ስራ ህገ ወጥ ሆኖ ኢማራት ላይ ሲንከራተት ፍርድ ቤት ለፍርድ ቤት ይቀራል። ብዙ እንደዚህ አይነት ኬዞችን ስለማቅሶ መፍታት ያለብን ምንድን ነው የሚፈልገው? የድርጅቱ ባለቤት ካንስል ያደረገው ብሎክ ያደረገው ብሎኩን ለማንሳት ስንት ጠየቀ ወይም ምን አለ? ኦኬ ለሰዎች ሲያወራ እነዛ የእሱ ጓደኞች የሆኑ ሰዎችን ያወራቸው ከፍዬ ነው ያዘጋሁት። ብር ብሎ በአፉ አልወጣም ብሎኛል፣ ግን ከፍዬ ነው ያዘጋሁትኝ። ገንዘብ እንድንከፍለው ይፈልጋል ነው ያሉኝ እነሱ ማለት ነው። አንዳንዴ በብዙ ነገር ስትወጊ ማመን አትችይም ሰውን። እኔ ደወልኩለት፣ አናገርኩት። ምንድን ነው የምትፈልገው? ለምንድን ነው እንደዚህ የምታንከራትተኝ? እኔ እናንተ አንተዋወቅም። እስከ መፈጠሩ የማላውቀው ሰው ነው። እኔ በጣም አከብርሃለሁ በሰውነት ብቻ እንትረዳኝ ምናምን ይሄ ድለላ ምናምን አይደለም። ለማንም ሰው ክብር አለኝ። ማን ትንሽ ትልቁን አክብሬ ነው የምኖረው እና እላፊ ቃል አልተናገርኩትም። እና ለምንድን ነው የምትፈልገው ነገር? ለምንድን ነው የማታስተካክለት? እኔ ማስተካከል አልችልም። ኦልሬዲ መጀመሪያ ነገሩን አበላሽተሽዋል። ይቅርታ። ለምንድን ነው የሚደውሉ? አበላሸሁትም። አንተ ጋር መጣሁ እርዳኝ አልኩ። ገንዘብ ጠየቅ፣ 4000 ድርሃም ክፈሉኝ እና አነሳለሁ አለ። ኦቨር ኦፊሶች ጋር ሳንሄድ እኔ እና እሱ እንደተገናኘ ነው እንደነገርኩሽ። አራማ የሚቆጥረውን እሱ አንዴ ማለት ሊበር ኦፊስ ሄደሻል? አዎ ሌበር ኦፊስ ጋር ተደውሎ እኮ ካንስሌሽን ተቀብለናል። እንዴ ታዲያ ከካንስሌሽን በኋላ እኮ ብሎክ ማድረግ አይቻልም? መጀመሪያ ብሎክ ካልተደረገ እንዴት ካንስሌሽን ከተቀበላችሁ በኋላ? መጀመሪያ ብሎክ አድርጎት ብሎክ አድርጌዋለሁ ሲለኝ ጥር አድጌችን አስተካክዬ ልንገርሽ፣ ብሎክ አድርጌዋለሁ ሲለኝ እኔ አገኘሁት በኋላ ብሎክ ካደረገው በኋላ ነገሩ ካለቀ በኋላ ነው እና ባለ ካምፓኒ የተገናኘ ነው ብዬሻለሁ። ኮሜንት ላይ እየጻፈ ነበር ቤት የምትባል ናት ያገናኘችኝ እሱን እና አናገርኩት። እንዲህ አርጎኝ ደላላዊ ይሄን አርጎኝ እዚህ ወሬ ማብዛት ነው ተታ ነው የምልባችሁ። የእሱና የእሱን ባወራችሁ አንደኛ ስላልነበርኩበት ይሄ ነው ብዬ ማውራት አልችልም። የነበርኩበትን ነው ማውራት የምችለው። እና በቃ እሱ ጋር እንዲህ የሆነው ነገር ሆኗል። አሁን እንድትረዳኝ የምፈልገው እንዴት እናስተካክል አልኩት። 4000 ድርሃም ትክፈለኝ ብሎ ለጓደኛው ነገረው። ለእሱ ነገርኩት። 4000 ድርሃም ብለህ አልኩት። አዎ አለኝ። እሺ አስተካክልኝ ብዬ ብሩን አስተላለፍኩ። ከዛ የሚቆጥረውን ቃራማ እኔ ነኝ የምከፍለው፣ አንቺ ነሽ የምትከፍለው አለኝ። ቀጣይ እሱ ኬዙን ከያዘው በኋላ ወርም ያቆየው አለመዘጁ እሱ በፈለገው ሰዓት ሊያስተካክል ቀረመን ይልከፍል። ለምን አንድ ቀን ስታደር 50 ድርሃም ነው የሚከፈለው።
ቆጥሮ በፊት አንተ ይሄን ብሩን ከመክፈል በፊት ያለውን ቃረማ 300 ድርሃም እከፍላለሁ። ከዛም በኋላ ያለውን ቃረማ የምትከፍለው አንተ ነህ። ካቆየው ካላቆየው ግራ ስለገባኝ ነው። ቆይ እናንተ ብሎ ብሩ ቀራማው ስለገባችሁ ነው ካንስል። መጀመሪያ ቃራማ ውስጥ ገብተን ቃራማ ውስጥ ሁለቱ ደላላውና ካምፓኒው እያወሩ ቃራማ ውስጥ ገብተን 2 ወር ኤዲት ቪዛ ነው ያለው ያሬድ 2 ወሩን ጨርሶ ቃራማ ውስጥ ገብቷል። 300 ድርሃም እንደቆጠረ እኔና ባለ ካምፓኒው ተገናኘን። ከዙን አወቅኩት ብሎክ እንዳደረገው ምናምን ነገረኝ። ብሎኩን አንሳለት ብዬ ተደራደር 4000 ድርሃም ልከፍለው። አሁን ተረድቶሻል አቡዬ? ቆይ የኔ ጥያቄ ነበረው ወደሱ ልመጣልሽ ነው። ወደ በኋላ አይደለም ሌበር ኦፊስ ሄዳችሁት? ቆይ መጀመሪያ ነው እናንተ ሌበር ኦፊስ ሄዳችሁ ካንስሌሽን ከወሰዳችሁ በኋላ ቀራማ ስለገባችሁ ሊቦለከው ወይስ ከካንስሌሽን በኋላ ብሎክ ይቻላል? ካንስሌሽን ኦልሬዲ ከወሰዳችሁ ልመጣልሽ እኮ ነው። ያለን 4000 ድርሃም የሚቆጥረውን ቃራማ ቀጣይ የሚቆጥረውን አንተ ነህ የምከፍለው ስለ እኔ አልከፍልም ያለውን ነገር እዛ ስለተነጋገርን የሆነ ሰዎች ጋር ሳወራ አንቺ ዝም ብለሽ ኦቨር ኦፊሶች ጋር ደውይ፣ እነሱ ጋር ደውለሽ እነሱ ካንስሌሽን ከሰጡሽ ኦልሬዲ ቪዛውን በሌላ ካምፓኒ ማሰራት ትችላለሽ አሉኝ ሰዎች። እሱ ጋር እያወራን አልተግባባንም ነበር። ክፉም ደግም አልተነጋገርንም። ቆይ እነዚህ ሰዎች ናቸው ያሳሳቱሽ። ከነ ብሎኩ ሌበር ኦፊስ ሄደሽ ካንስሌሽን ከሌበር ኦፊስ ካንስሌሽን ከወሰድሽ ሌላ ቦታ ሄደሽ ለልሽ ቃማ ማሰራት ትችላለሽ ከነ ብሎኩ ነው የሚሉሽ? አዎ እንደዛ ሁሉም ነው የሚነሳው አሉ። እንደዛ ሲሉ ከፊል ብሎክን የሚያነሳው ከፊልና ከፊል ብቻ ነው። የቦለከ አካል ከፊል ብቻ ብሎክ ማንሳት የሚችል በኋላ ነው። ግን እንዴት ካንስሌሽን ሰጠሽ? ያልገባኝ ጥያቄ ሌበር ኦፊስ ኦልሬዲ ብሎክ ሊስት ውስጥ እንደሆነ እያወቀ እንዴት ካንስሌሽን ሰጠሽ? እርግጠኛ ነሽ ብሎክ ሊስት ነበረ ካንስሌሽን ስትጠይቂ? ከሌበር አለኝ ወረቀቱ አለ ልኬልሻለሁ። አብዬ ዋትሳፕ ላይ ከፈለግሽ ደግሜ ልክልሻለሁ። ቁጥርሽን የለኝም። አሁን ቁጥርሽን ትልኪና በሞዴሬተሮች በዛ መንገድ ነው እንጂ አድርሱላቸው ለሀቢባ ምናምን ብዬ ቪዲዮ ሰራው። እሷ ስትሰራ እሷ ከኔ ይልቅ ትኩረት ታገኛለች ብዬ አንቺ ቪዲዮ ስሪ እኔ የቻልኩትን እንትን አድርጌ ቪዲዮ ሰራለሁ ብዬ እንትን አልኩኝ። እሱን ላመጣልኝ ልጅ ነገርኩት። እናትየው ቪዲዮ ትስራ፣ ከዛ እኔ ደግሞ ወይ ስቲች አድርጌ ወይ የሆነ ነገር የእሷን እንትን ብዬ እሰራለሁ ስል ድንገት ደግሞ የእኔ ቪዲዮ ቫይራል ወጣ። ቫይራል ሲወጣ ትላንትና እነ የሚኬ ጋም ገብቼ ነበረ። ምን ተፈጥሮ ነው ብለው ጠርተውኝ ነበረ። ዛሬ ለ9 ሰዓት ቀጥረውኝ ነበር። ኤሚኬም አልገባም። ስገባ መጣ እኔ ጋር 9 ሰዓት ብዬው ስለነበረ ትላንትና 12 ሰዓት ዘጋለሁ። ማታ አካባቢ ልዘጋ ሲል ነው ልዘጋ ስል ኤሚኬ ጋር ገባሁኝ። 9 ሰዓት አልኩኝ። እሱም አልተመቸውም ነበር አልገባም። ከዛ እኔ ቤት ከፈትኩኝ። በቃ ሼር አድርጉላቸው ከመጡ ብዬ እኔ ቤት ከፈትኩኝ። እኔ ላይቭ ላይ ሆኜ ሀቡ ጋር ሂጂ፣ ሀቡ ወይ ከሰው ጋር እያወራች ይሆናል ሀቡ ጋር ሂጂ እያሉኝ ነበረ እኔ ልጆቹ። ከዛ አሉና ያው እግዚአብሔር ተገናኙ ሲል ነው ሀቡ እየጠራችሽ ነው ሲሉኝ ዝርግፍ አድርጌ ሮጬ አንቺ ጋር መጣሁኝ። ልክ አበባ ስልክልሽ አስገባሽኝ። ለዛ እኮ ነው ለዚህ የጠራሽ ይመስሎኛል። እኔ ራሱ አልሰማሁም። እሱ እና ከሰው ጋር ወሬ የሚበልጥ ነገር የለም። አንዲት እናት እንደዚህ እያለቀሰች የትኛውም ጉዳይ ገብርኤል ዛሬ ጠዋት ስነሳ ገብርኤል ዛሬ በቃ እግዚአብሔር ቢፈቅድ እንደውም ብታምኑም ባታምኑም ሀቢባ ቤት እንድታስገባኝ እስኪ እያልኩ እየለመንኩት ነበር። ሻማ አብርቼ ምናምን ግን ደስ ይላል መምጣቴ፣ እናንተ ጋር መገናኘቴ። ባይስተካከል እንኳ ችግሬን ሰው አውቆልኝ ምን አይነት ህይወት እንዳሳለፍኩ ሰው እንዲያቅልኝ የምፈልገው ነገር መተንፈስ እፈልግ ነበር። ያው እነዚህ ተነፈስኩ። እናቴ ባልቴት ናት። ደውዬ አውርቻት አላውቅም። ሁሌ ወድ ስለሚብሰኝ አላወራትም። ዝም ብዬ ማን ደህና ነሽ እንዴት ነሽ ብዬ ነው ስልክ የምዘጋባት። እንደው ልጄ ባህሪሽ ተቀይሮ አንተኛለች። እኔ ውስጤን ስለሚያመኝ ነው ካለው ኬዝ ይልቅ እናት ሆነች ልጅሽ ስደተኛ ሆኖ እዛ ሲንከራተት ልጅሽ እየራበው እየተሰቃየ ስታይ በአንቺ ሲጨነቅ ስታይ በጣም ግን እነሱ እየጠበቁ ነበሩ ሳውዲ እስኪያልቅና መሰለሽ ሙኒት ብሎክ አንድ ሰው ብሎክ ተደርጎ ከብሎክ በኋላ ሌበር ኦፊስ ሄዶ ካንስሌሽን ይሰጣል። ላይክ ሌበር ኦፊስ ብሎክ መሆኔን እያወቀ ካንስሌሽን ይሰጠኛል። አሁን ልጇ ብሎክ ተደርጓል። ብሎክ ተደርጎ ሌበር ኦፊስ ሄደን ካንስሌሽን ወሰድን። ሰዎች ከነ ብሎኩ ሌላ ካምፓኒ ሄደሽ ኢቃማ ማሰራት ትችላለች። ሌበር ኦፊስ ካንስሌሽን ፔፐር ከወሰድሽ ሲሏት የሰዎችን ምክር ሰምታ ሌበር ኦፊስ አፕላይ አድርጎ ካንስሌሽን ተቀብሎ ሌላ ካምፓኒ ለማሰራት ይሄዱ። ብሎኩን ካላስነሳ አብስኮንድ እና ሀቡዬ ብሎክ አደራረግ የተለያየ ነው። አብስኮንድ ይሄ ቀራማ የካንስሌሽን ጊዜው ጨርሶ ብሎክ የሚደረግና
ጠፍቶ ብሎክ የሚደረግ የተለያየ ነው። ኦኬ ጠፍቶ ብሎክ የሚደረግ ብሎክ ነው፣ አለቀ። የእሱ ፋይል የሚያንቀሳቅሰው ባለቤቱ ብቻ ነው፣ ብሎክ አድራጊው። ግን የእንትን ጊዜ አልፎበት ከሆነ የዚህ የቀረማ ጊዜ አልፎበት ከሆነ ከሌበር ካንስሌሽን ከሰጠው አዲስ እንትን ይዞ ሄዶ አዲስ ስፖንሰር ይዞ ሄዶ ማስተካከል ይችላል። ለካምፓኒው ብሎክ ላደረገው ዊዛውት ኦልድ ስፖንሰር አሮጌው ዊዝ ሂም ከሱ ጋር ነው እንጂ ግን ይለያይም ማለት እኮ ነው። እሺ ኔትወርክ ያዛት ሙኒት እኔ ጋር ነው የተቋረጠው። ጋይስ ተደረጊ ምንም አይነት እንቅስቃሴ የለም። ኢቨን ካንስሌሽን አታገኝም። ይሄ ግን ጊዜ ስላለፈበት ነው ካንስሌሽን ያገኘው። ኦኬ ግን ስቲል የከፊል ፐርሚሽን ያስፈልጋል። ያሮጌው ከፊል ፍቃድ ብቻ የሚሆን ነገር የለም። ከፊሉ ብቻ ብሎክ ኬዝ በባለቤቱ ነው። ገባሽ? መሆን የሚችለው እሺ ሙኒቴ እሱን አውቃለሁ። በባለቤቱ ነው ብለው ነግረውኝ ሰዎች፣ አንቺም ነግረሽኛል። እሱና እሱ ጋር ብቻ ነው ብለሽኝ ደውዬ አናገርኩት። ከዛም በኋላ 2 ቀን ደውዬለታለሁ ለሱ ለካምፓኒው ባለቤት። እኛ ካንስሌሽን በፊት ሰዎች መጀመሪያ እንደዚህ ይቻላል ሲሉኝ የማታውቂው ነገር እሱ ትሸወጃለሽ። ሄጄ ካንስሌሽን በዛ ተቀበል ነው ሂደቱን የጀመርነው። ሁለተኛው ካምፓኒ መሳብ አልተቻለም ቪዛው እና ሰዎች ጋር ሁለተኛው ካምፓኒ ገንዘብ ከፍልሻል። ይቅርታ አድርጊልኝ ያለው ስንት ከፈል? 4,000 ድርሃም 4,000 ድርሃም ከሳበ በኋላ ሌላ 4,000 ድርሃም ደግሞ ልከፍለው በ8,000 ድርሃም ተነጋግረን ማለት ነው። ቅድመ ክፍያ ለማድረግ ነው። 4,000 ከፈለች። አይዲ ልታሰራ አዲስ ስፖንሰር ጋር 8,000 ድርሃም ተነጋግረን ትችላለች። አሁን አንቺ ማድረግ የነበረብሽ መጀመሪያ አዲሱን ስፖንሰር ትይዥ እና ኦፈር